በኔ ካልሆንኩ ብዬ ነው ልጄ ታሪክ መጥፎ ነው። ጸበልም አትሄጂ ገዳምም አትሄጂ ልጄ። ጸበል እኮ ነገር ልትከለክሉኝ ሰዎች ቤተክርስቲያን ማለት ሴትዮ እዚህ ስንት ቀን ልታሰር ነው? አሁን አንቺ ጽንስ ይዘሻል ማይ አንቺ ምንሽ ነው? ምንም አልሆንኩም። ነገር ለዚሁ ሁላ ራሷን እንድታጠፋ ነው ነግራታለሁ። ከሰፈሬ ልጅ አንቺን ከሱ ይገላግልልኛል ብዬ የተጠጋሽ ልጅ ለካ እኔ በማላውቀው ከጠንቋይ ልጅ ተደፍሬ ነው። በቃ አይዞሽማ እኔ ነኝ ጥፋተኛማ እኔ ነኝ ጥፋተኛ። ለምን እንደሆነ እንደሽ ነው አትመጫለሽ። እሺ በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን ልጅ ተጅብ ነው። ምን ማድረግ እንችላለን? ታምሪኝ ምን ማድረግ እንችላለን? ሰላም እሺ ዲንሽ አልሐምዱሊላህ ደህና ነኝ። ዛሬስ የልጅነትሽ መልክሽ እየመጣ ነው። አታለሽ በቃ ለቅሶ ነግረሽኛል አይደለ? ገባኝ። በቃ እሺ ለምን ቤተሰቦቼ ጋር እንደምንሄድ ምናምን ገባኝ። ግን ቢያንስ ጸበል ልሂድ፣ ገጠር ልግባ። ለምንድን ነው የሚከለክለኝ? በቃ ጸበሉን እኮ እየጠጣሽ አሁን ደህና ነሽ እኮ። ሂጅ ልጠጣ እኮ ነው ያልኩሽ። ሂጅ ገዳም ልግባ እኮ ነው ያልኩሽ። ምን ታረጊያለሽ? እየጠጣሽ ነው። እዛም ነሽ እዚህ ያው ነው። በቃ አሁን ተረጋግተሽ ለምን አትጨነቂ። በቃ አሁንማ መቼስ ምን ብዬ ልንገርሽ? ይሁን በቃ ምን ልጨነቅልሽ? አይዞሽ ጭንቀትሽ ሁላ እንግዲህ ጸበል እየገባኝ አይደለም። ለምንድን ነው ገዳም ጸበል ቦታ መግባት? ያው ነው ሁሉ አንድ ፈጣሪ ነው። ሁሉ አንድ ፈጣሪ ነው። ይኸው አሁን የቆንጅዬ መልክሽ እየመጣ ነው። በቃ እንደለሽ ጠጪ እንግዲህ የሰጠሽን ጸበል ጠጪ እዚሁና እስከ መቼ እኔ እዚህ እቀመጣለሁ? ፋጤ ጸበል ከተከለከልኩኝ የት እሄዳለሁ? አትከለከይ፣ የትም አትከለከይ። ጭንቀቱንም ታየው። በቃ የተፈጠረው ሁላ ተፈጥሯል። በቃ መተው ነው። ካልተውት እኮ አይሆንም። በቃ እዚህ ደረስን አይደለ? በቃ ለሆነው ነገር ሁላ መተው ነው። በቃ ጸበልሽን እየጠጣሽ በቃ ተመስገን። እንደዚህ ደግሞ ያረጋጋሽ ጥሩ ነገር ነው። ይሁን መቼም ይሁን ይባላል እንጂ ምንም ማድረግ አይቻልም። አሁን አታልቅሽ። አክስቴ ያልገባሽ ምን በቃ አታልቅሽ። በቃ ለኔታ እየገባሽ አይደለም አክስቴ። በቃ ልጅ ማዳመጥ እኔን ካዳመጥሽኝ አሁን የኋላው ምንም ማንሳት አይቻልም። ከዜሮ እንነሳና የተፈጠረውንም የሚሆኑንም መቀበል። በቃ ጭንቅላትሽን ክፍት አድርገሽ መቀበል። እኔም መቀበል ነው አንቺ መቀበል ያለብን እንጂ ወደ ኋላ እንደገና ከተመላለሽ አትጨነቂ። የደበቅሽኝ ነገር አለ? በቃ አልደብቅሽ። ቃል ልናገር እኮ ቃል ገብቻለሁ። ታዲያ እሺ ምን አለ ብሄድበት? ጸበልም ገዳም ገባ ምን አለ? ጸበልም አትሄጂ ገዳምም አትሄጂ ልጄ። አንቺ አሁን ከዚህ በኋላ ከኔ እጅ ማትወጪ። እኔ እዚህ አስታመምሻለሁ፣ ምን እልሻለሁ፣ ድነሻለሁ። አሁን ድነሻለሁ ሁሉ ነገርና አንድ ነገር አለ መቼስ እነግርሻለሁ። በቃ ከዚህ ወዲያ ምንም ወደ መጨናነቅ አትግቢ። ቃል ግቢልኝና ተረጋጊ። በቃ
ቃል ግቢልኝ አልጨነቅም። አይታዩ በቃ አይቶ ምንም አሁን ምንም አትፈልግ። ከዚህ በላይ ጭንቀት ይቅርባት። እኔ ምንም አንጨምርባት። ምንም አንጨምር። በቃ እዚህ ያደረስኩሽ እኔ ነኝ። ምክንያቱም እኔ እኮ እያስጨነቃችሁኝ በቃ አትጨነቂ። ይኸው እኔ እያለሁልሽ ፊትሽ እናትሽ እያለች እኔ እያለሁ ልንገርሽ በቃ የማትሄጂበት ምክንያት አለ። ቀላል ነገር ነው እኮ የሚከብድም አይደለም። በቃ ምን አባት የራሱ ጉዳይ እኔም አለሁልሽ። በቃ የሆነ ሆኗል በቃ ብለሽ አስቢ። ከዚህ በኋላ ለምን የሚለውን ተይ። ስለዚህ ሁሉ ነገር ይሆናል። እኔ የደበቅኩሽ የለም እነግርሻለሁ። በቃ እኔ ልንገርሽ ከአንቺ የተደበቀ የለም። ለምን ነው ነገርሽ? አንቺ ምን ነው በቃ እንገራለን። ትችላለች አትችልም መቋቋም። ከዚህ በላይ አሁን ራሱ እንደዚህ ይሆንልሽ ነው። ምንም አትሆንም። አንተ ነህ የምታስጨንቃት። በቃ በቃ ምንም ማለት አይቻልም። ወደሚሆነው ወደ መፍትሄ እንድንሄድ ነው እኮ አንቺ እንድትድኝልኝ ነው። በቃ አንቺ ድነሽ በምትፈልጊው ሁኔታ እንድትሆኚ ነው እነግርሻለሁ። ይሄ ምንም የከበደ ነገር አይደለም። በቃ ካካበርሽው ግን ይከበዳል። በቃ ለምን ምንድን ወዴት አሁን አይደለም ያቀምት ነገር ዛሬ ትገሪኝ። በቃ እኔ አንተ ነገር በግኝ ጸበል እኮ ነገር የምትከለክሉኝ ሰዎች ቤተክርስቲያን ነው ማለት ሴትዮ እዚህ ስንት ቀን ልታሰር ነው? እኔ ልንገራት። አንተ ለምን ትቆጣታለህ? ልጄ ተው በቃ አንተንም እሷንም አልጠላም ከዚህ በኋላ ወደ ሚወራና አትልጅኝ ትፈልጊ በቃ ችግር የለብኝም። አሁን ማቴጅ በምንም ማለት ሁኔታ ከሱ ጋር ሊሆን የሚችልበት ሁኔታ ላይ አይደለም። በቃ አሁን ተረጋግተሽ ማየልንጋሽ በቃ አሁን ሁሉ ነገር እዚህ ውስጥ ገብተናል፣ ሳጥን ውስጥ ገብተናል። ከገባ በኋላ መፍትሄ መፈለግ ነው እንጂ ወደ ይኸውልሽ ልጄ ልንገርሽ፣ አሁን አንቺ ጽንስ ይዘሻል። ማየ አንቺ ምንሽ ነው? ምንም አልሆንኩም ሴትዮ፣ ምንም አልሆንኩም። ለምን ትናገሪያለሽ? ተደብቆ የትም አይደረስ። በቃ ልጄ ማዳን ስለመፈልግ አንተ እረፍ። አሁንም አንቺ ልጅ አንተንም እኮ በሰውነት አልጠላውም። አንደሽ ምንም ሳይአተውሪ ይዛናሽ በቃ ልጄ ምንም አታይ። በቃ እንዴ ልበልሽ፣ ተረጋጊ ብቻ እንጂ በቃ ሁሉ ቀላል ነው። አንተ ተወይ አንተ መቀኛዋ ነሽ ወይስ አፍቃሪዋ? ምን ማለት ነው? በቃ ደብቃ እስከ መቼ ሆድ ይደበቃል እንዴ? ይደበቃል ወይ? ነገረው እንዴ እኮ ነገር ለዚሁ ሁላ ራሷን እንድታጠፋ ነው ነግራታለሁ። ልጄ በቃ እርጉዝ ነሽ። በቃ ምንም ማለት አይደለም። ተረጋጊ አንቺ። ምንም ማለት አይደለም። ለኔ እንኳን ለዚህ ደረስሽልኝ ነው እንጂ በቃ የሆነ ሆኗል። አሁን መረጋጋት ነው ያለብሽ። እሱ ማለት በቃ ምንም ማድረግ አይቻልም። ተረጋጊ። እኔ አይደለም አሁን ከኔ ሊመለከሽ በቃ ተረጋጊ። እኔ ነኝ ጥፋተኛ። ያዳንኩሽ ከሱ ያራኩሽ መስሎኝ ከሱ ያራኩሽ ምንም ምንድነው? እሺ ከሱ ያራኩሽ እንድትጠላ ያረክሽ ምንድነው? በቃ እነግራታለሁ፣ ጥፋቴን እነግራታለሁ። እኔ ማላጠፋው ያዳንኳት መስሎኝ ልጄን ያዳንኳት መስሎኝ ንገሪያት። አታውሪ ወሬሽ በቃ ይኸውልሽ፣ ከሰፈሬ ልጅ አንቺን ከሱ ይገላግልልኛል ብዬ የተጠጋሽ ልጅ ለካ እኔ በማላውቀው ከጠንቋይ ልጅ ከጠንቋይ ልጅ ጭራሽ ቀጥ በቃ ይሁን የጠንቋይም ይሁን የጅብ ልጅ በቃ ካንተ ለማላቀቅ ብዬ ነው እዚህ ጉድ ውስጥ ከኔ ጅብሽ በቃ እና ላንቺ መድኃኒት ከሱም ያለያይሽ ይሰጣል ብዬ ለካ ልጁ አስረግዞሻል፣ አንቺን ፈልጎሻል። በቃ እሱ የራሱ አድርጎሻል። ለካ በቃ ይሄን ሁላ ጨዋታ የተጫወተው ያ ልጅ ነው፣ ይሄኛው አይደለም። ማን ነው ልጁ? አንድ እምነት የሚያምኑ አባት ልጅ ነው፣ የሰፈሬ ልጅ ነው። በቃ እኔም አላውቅም ነበር። በኋላ ላይ እሺ ምን ክዶኝ ነው ክዶኛ ብጄ ነው ምንድነው? እሺ በቃ ልጁ ከራሱ እጁ ስር እንደ ውሻ እንድትከተዩ ነው የሚፈልገው። በቃ አብረሽና የዛ እምነት ተከታይ ምን እንድትሆኝ ነው የሚፈልገው። የምን እምነት ነው ደግሞ? እሺ ግራ ገብቶኛል። እኔም እንዳንቺ እየተከተልኳቸው ነው ያለሁት። እንዴት ላልክ በቃ ይሄ ነው ጉዳዩ። ይሄ በቃ ይሄ ነው ልጅ ቁጭ በይ ልጅ ፍቅረኛሽን ከዛ ሌላ ሰው ከዛ ፍሬ ነው። እኔ ይሄ ልጅ አልወደውም ነበረ። በቃ ከሱ የለየውሽ መስሎኝ በቃ ያ ልጅ ደፍሮሻል። ይሄ አይደለም ይሄ እኔ ስለምጠላው ብቻ ነው
ይሄ ምንም የሚያረጋሽ ነገር የለም። ያኛው ነው እንደዚህ ያረጋሽ። ያኛው ነው አባቱ አዋቂ ናቸው፣ ይጠነቁላሉ፣ ብዙ ስራ ይሰራሉ፣ ብዙ ቅጠላ ቅጠል ይበጥሳሉ። ያንን ቅጠልም ለአንቺ ታሳጣሽ ልጅ። እኔ በዚህ ትለያያለች ከሱ ጋር ትገናኝም በቃ አጠገቧ አይደርስም ሲለኝ ነው የተፈጠረው። አይዞሽ አንቺ ተረጋጊማ፣ አንቺ ተረጋጊ። መፍትሄ አለው፣ መፍትሄ አለው። በቃ በቃ አይዞሽማ። እኔ ነኝ ይሄንን ገላገልኩት ስልኩ ይሄንን አልፈልግም ብዬ ነው ልጅ። እኔ ነኝ መፍትሄ አለው፣ መፍትሄ አለው። አይዞሽ አትወልጂውም። ይሄ ልጅ አንተ አትወልጂው። መፍትሄ አለው፣ መፍትሄ አለው። ከሱ ያዳንኩት መስሎኝ ልጄ ለካ አላዳንኩትም። በቃ ከሱ የገላገልኩት መስሎኝ ይታለቅሱ። በቃ እኔ ነኝ ከሱ የገላገልኩት መስሎኝ። መፍትሄ ነው ጌታ። ሰውን ሳማክር እኮ መፍትሄ አለ ብለው እዚህ ውስጥ ነው የከተቱኝ። እኔም ግራ ገብቶኛል። እኔም ግራ ገብቶኛል። በቃ አታልቅሽ። አላጠፋም። ይሄ ልጅ አላጠፋም። እኔ ጠልቼው ነው። እኔ ስለጠላሁት ብቻ እኔ ያልኩት ይሁን ብዬ ነው። እኔ ድርቅ ብዬ ነው ልጅ። እኔ ስላልወደድኩት ነው ይሄን በቃ እኔ ነኝ ጥፋተኛ። እኔ ነኝ ጥፋተኛማ። እኔ ነኝ ጥፋተኛ። እኔ አዳምኩት መስሎኝ ነው ከልጄ ገላገልኩት መስሎኝ ነው ልጄ በቃ እኔ ያልሆነ ትዳር ይሆናል ብዬ ነው ልጄ በቃ ህይወትሽ እንዳይበላሽ ነው ልጄ። በቃ ይቅር በይኝ። በቃ እኔ ጥፋቴን ሁላ ነገርኩት ልጄ። ይቅር በይኝ። በቃ ልጁ ጥፋት ምንም የለውም። እኔ ስላልወደድኩት ብቻ እሱ ምንም አላጠፋም። ምንም አይዞሽ ቀላል ነው እሱ ቀላል ነው። መፍትሄ ያለው እሱ ይኸውልሽ፣ ወደ ሐኪም ሄደን የምናደርገው እናደርጋለን። ይሄ ነገር ይኸውልሽ ተፈጠረ እንግዲህ እንዳች በቃ በእኔ ምክንያት አይደለም የወለደ ነገር ይሄ ነው። በቃ እሱ ልጅ ደግሞ ታውቂያለሽ እንዳልኩሽ ነው፣ ጭንቆይ ልጅ ነው። በቃ አይዞሽ ግዴታ ልጁ መወድ አለበት። ሳምሪ ንገርሽ ለጽንሱ ጥሩ አይደለም ወይ? ይሁን አለሁ እኔ ያለው የኔ ጥፋት የልጁ ጉዳይ ስለሚያስጠላ ነው። ይውረድ የምለው እኔ ልጁ ይውረድ የምለው ለዚህ ነው። ታሪኩ ጥሩ አይደለም ብዬ ነው። ልጅ ለምን ይውረድ? ልጅ ለምን ይውረድ? ምን እንደሚሆን አላውቀውም ብዬ ነው። ልጄ ቀርበኝ። እኔ ነኝ የልጁ ታሪክ ይጠላ
አልቻለኝም። ልጄ ይቅር በይኝ። አንሳት እባክህ አንሳት ልጄ። ልጄ መጥፎ እኮ አይደለም። የማይፈለግ ልጅ ይወርዳል። ልጄ ችግር የለውም። ችግር የለም ልጄ። አንቺ አይደለሽ ጥፋተኛ። እኔ ኃጢአት ሁሉ ሰድ እኔ ኃጢአት ሁሉ ሰድ እኔ ነኝ ትልቋ ጥፋተኛ። እማ እኔ ነኝ በእኔ ካልሆንኩ ብዬ ነው እዚህ የከተትሽ። ልጄ ታሪክ መጥፎ ነው። ልጄ ልጁንስ ታሪክ ምን ብለሽ ታወሪያለሽ? እኔ ካላስወረደ የምትይኝ መጥፎ ታሪክ ነው እኮ ያለው። ልጁ አስቀያሚ ታሪክ ነው ያለው። ልጄ ለልጅሽ ምን ታስረጃዋለሽ? አባት ቢሆን ትነግሪያለሽ። ታሪክ ታወሪያለሽ። አባት ልጄ ተነሽ፣ በቃ ተነሽ ልጄ ተነሽ። አንሳት በቃ። የጥሩ አባት ጥሩ ታሪክ ይወራል። ትጋጫለሽ ሳምሪ ልጅ ድንጋሽ ልጄ አባት እኮ ጣልቃይ ናቸው። ታሪኩ ያስጠላል። ልጄ እባክሽ ማየውን ታሪክ ነው። ልጅ ማየውን ታሪክ ስለሆነ ሳምሪ ወይ ያለው ለዚህ ነው። ልጄ እባክሽ ሳምሪ ልጅ ትምኛለሽ። ልጅ የተጅብ ነው። ምን ማድረግ እንችላለን ሳምሪ? ምን ማድረግ አንችልም ሳምሪ። በቃ ያየው ነገር እንደ ብድቅሽ ሳምሪ ተረጋግጂ።